ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 3 ኤክስፖኔንሻል ኤንድ ሎጋሪዝም ፈንክሽን ፓርት 3.14 ኤንድ ኦፍ ዩኒት 3 ኢኩዌሽን ፓርት 2 ይሆናል። በባለፈ ቪዲዮ ላይ ኤንድ ኦፍ ዩኒት 3 ኢኩዌሽን ፓርት 1 የመጀመሪያውን ፓርት በባለፈ ሰርተናል። ስለዚህ ዛሬ ሁለተኛውን ፓርት እንሰራለን ማለት ነው። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን። ኦር ፎር ዘ ሩት ኦፍ 2 እዚህ ጋ 12ኛ ጥያቄ ኮምፔር ነው የምናደርገው። which one is greater ነው የሚለው። ግሬተር የሆነውን እንግዲህ ኮምፔር እናደርጋለን ማለት ነው። እንግዲህ ምክንያታዊ ሆነን ነው እዚህ ጋር ኮምፔር ስናደርግ ምክንያታዊ ብንሆን አሪፍ ነው። 8 ዘ ሩት ኦፍ 5 ኦር 4 ዘ ሩት ኦፍ 2 ይላል። 5 ዘ ሩት 8 ዘ ሩት ኦፍ 5 ማለት 5 አንድ ስምንተኛ ማለት ነው። 5 ዘ ፓወር ኦፍ 1 ኦቨር 8 ማለት ነው። ይሄኛው ደግሞ 2 ዘ ፓወር ኦፍ 1 ኦቨር 4 ማለት ነው። 1 ኦቨር 4 ማለት ነው። ስለዚህ የትኛው ነው የሚበልጠው የሚለውን ነው አሁን የምንሰራው። በጣም ጥሩ። ይሄ 5 ዘ ፓወር ኦፍ 1 ኦቨር 8 ማለት 1 ኦቨር 2 ታይምስ 1 ኦቨር 4። አሁን 8 ማለት 1 ኦቨር 2 ታይምስ 1 ኦቨር 4 ማለት ነው። አሁን እዚህ ጋር ኦር 2 ዘ ፓወር ኦፍ 1 ኦቨር 4። አሁን ይሄንን 1 ኦቨር 4 እንዳለ ልተወው። ይህ ማለት ራዲካል 5 ታይምስ ራዲካል 5 ዘ ፓወር ኦፍ 1 ኦቨር 4 ኦር 2 ዘ ፓወር ኦፍ 1 ኦቨር 4 የትኛው ነው ትልቁ ነው? ራዲካል 5 ማለት 2 ነጥብ ሰምቲንግ ነው። 2 ዘ ፓወር ኦፍ 4 2 ዘ ፓወር ኦፍ 4 ሁለቱም ፓወራቸው 4 ስለሆነ ስለዚህ የምታወዳድሩት ማን ይሆናል ማለት ነው? ራዲካል 5 እና ኦር 2 which one is greater? therefore ራዲካል 5 is greater than 2 ብላችሁ ታስቀምጣላችሁ ማለት ነው። ሌላው የቢ 1 ኦቨር 3 ዘ ፓወር ኦፍ ሩት 3 ኦር 1 ኦቨር 3 ዘ ፓወር ኦፍ 3 ተመሳሳይ ቤዝ ስላላቸው የምታወዳድሩት ቢ ላይ የምታወዳድሩት ፓወሩን ብቻ ነው። ሩት 3 ወይስ 3 which one is greater የሚለው ማለት ነው። አሁን 1 ኦቨር 3 ማለት እንደሚታወቀው ሌዛን 1 ነው። ምንም እንኳን ፓወሩን ብታወዳድሩ ፓወራቸው እንትና ቤዛቸው ግን ከአንድ የሚያንስ ነው። ከአንድ የሚያንስ ቁጥር ቤዝ ላይ ሲሆን ከላይ የሚወጣው ፓወሩ ትልቅ የሆነው ትንሽ ያደርገዋል ማለት ነው። ምናልባት እዚህ ቦታ ላይ ቤዛችን 3 ሆኖ ቢሆን ኖሮ 1 ኦቨር 3 ከሚሆን ይልቅ 3 ሆኖ ቢሆን ኖሮ ግልጽ ነው ከላይ ኤክስፖነንቱ 3 የሆነው ይበልጥ ነበር ማለት ነው። ግን ቤዛችን 1 ኦቨር 3 ስለሆነ ኢፌክት አለው፣ ተጽዕኖ አለው። ሌላው የሲ ምንድነው ጥያቄው? ሲ እዚህ ጋር 0.2 ዘ ፓወር ኦፍ ማይነስ ኔጌቲቭ 3.5 ከማን ጋር ማለት ነው? ከአንድ ጋር ይለናል። አንድ ሚንስ ለምሳሌ በተመሳሳይ ቤዝ እንግለጸው ብንል ይሄ 0.2 ዘ ፓወር ኦፍ 0 ማለት ነው። ስለዚህ የትኛው ይበልጣል ስንል አሁንም ቅድም እንዳልኳችሁ ቤዙ ኢፌክት አለው። ቤዙ ከአንድ በታች ነው። 0.2 ራዲካል ውስጥ ከአንድ በታች ነው፣ ቢሎ 1 ነው። ስለዚህ ኔጌቲቭ 3 ዘ ፓወር ኦፍ ኔጌቲቭ 3.5 መሆኑ ቁጥሩ ትልቅ እንዲሆን ያደርገዋል ማለት ነው። ስለዚህ ይሄ ምን ይሆናል? አሁንም በድጋሚ ይበልጣል ማለት ነው። ዲ ላይ ዘ ሎጋሪዝም ኦፍ 20 to the base 1 over 2 or the logarithm of 50 to the base 1 over 2 አሁንም ልብ በሉ ቤዝ ብለን የምንጠራው ቤዝ እዚህ ቦታ ላይ አሁንም ቤዙ ነው ኢፌክት ያለው።
1/2 አሁን ቤዝ 1/2 እና 2 መሆኑ ልዩነት አለው። አሁን እዚህ የተሰጣቸው ጥያቄ ላይ ቤዝ 2 ሆኖ ቢሆን 50 ነበር የሚበልጠው። ሎጋሪዝም ኦፍ 50 ይበልጥ ነበረ። በት ዘ ቤዝ ኢዝ 1/2 ቢሎ 1 በዚህን ጊዜ ይህ ፈንክሽን ዲክሪዚንግ ፈንክሽን ይባላል። ዘ ሎጋሪዝም ኦፍ 1/2 the logarithm of x to the base 1/2 is decreasing function እየቀነሰ የሚሄድ ፈንክሽን ነው። ስለሆነም እየቀነሰ ከሆነ ቁጥሩ እየጨመረ ሲሄድ x እየጨመረ ሲሄድ ፈንክሽኑ እየቀነሰ የሚሄድ ከሆነ now logarithm of 20 to the base 1/2 is greater ትልቁ ይሆናል ማለት ነው። እየቀነሰ ይሄዳል ካልን ቀድሞ የነበረው ትልቁ ነው ማለት ነው። ይበልጣል the logarithm of the log of 50 to the base 1/2 ይሄ ይበልጣል ማለት ነው። ይሄ የዲ ሌላው የኢ the logarithm of 5 plus radical 7 ፕሮፐርቲ አስታውሱ። ፕሮፐርቲ ማባዛት መደመር ሲሆን ማባዛት ነው። ስለዚህ ይህ ማለት ምን ማለት ነው? የመጀመሪያው the logarithm of 5 times root 7 5 times root 7 with logarithm of 5 plus logarithm of radical 7 that means አንድ ሎጋሪዝም ወስዳችሁ 5 plus radical 7 because the same base ቤዛቸው ተመሳሳይ ስለሆነ በዚህ መልኩ ማስቀመጥ ትችላላችሁ። ማንኛው ይበልጣል? the logarithm of 5 times radical 7 or logarithm of 5 plus logarithm of 7 ለየብቻ ሎጉን ፈልጋችሁ ድምሩና ሁለቱን ቁጥሮች አባዝታችሁ ከዛ ሎጉን ስትፈልጉ ማንኛው ይበልጣል? logarithm 5 times radical 7 greater than logarithm of 5 plus radical 7 ይሆናል ማለት ነው። ተባዝቶ የምናገኘው ሎግ ይበልጣል ለየብቻ ሎጉን ፈልገን ደምረን ከምናገኘው በላይ ማለት ነው። ሌላው የኤፍ ላይ 2 times cubed root of radical 2 to the power of -6 ይሄ ማለት የመጀመሪያውን ስንነጣጥለው 2 times to the power of -3/2 ይሆናል። ሶሪ 3/2 ላድርገውና -6ን ከውጭ -6 ወይስ to the power of -11 ነው የሚለው። ይህ ማለት 3 በ6 ሲካፈል ለ2 -9 ነው። 2 times to the power of -9 ወይስ to the power of -11 አሁን እዚህ ጋር 2 ስላለ ይሄን አንድ ስቴፕ ያስቀንሰዋል ወይም አንድ ከፓወሩ ላይ ይሄ አንድ ነው። ሁለት ተመሳሳይ ቤዝ ስላላቸው የላይኞቹ ይደመራሉ። that means -9 plus 1 -8 ወይስ to the power of -11 ማንኛው ይበልጣል ስንል አሁንም ይሄኛው ይበልጣል ማለት ነው። ስለዚህ እዚህ በሰራ ነው መሰረት ሁሉም ከመጀመሪያ ላይ ያሉት ይበልጣሉ ማለት ነው። 13ኛ ጥያቄ solve each of the following equation እንግዲህ ኤክስፖኔንሻል ሎጋሪዝም ኢኩዌሽን ተምራችኋል። ስለዚህ እነዛን ኢኩዌሽኖች ነው አሁን እዚህ ጋር እያንዳንዱ ሶልቭ የምናደርገው ማለት ነው። 1/4 the power of x minus 1 is equal to 4 the power of 2 minus 3x ነው የምትመለከቱት ጥያቄው። ይህ ማለት የኤ ምን ታደርጋላችሁ? 4 the power of -x plus 1 ኦቨር የነበረውን ወደ ላይ ስገለብጠው ምን ይሆናል? 1/4 ማለት 4 the power of -1 ማለት ነው። ይሄንን ደግሞ ፓወሩን ከላይ ወጣችሁ ስታባዙት 4 the power of -x plus 1 is equal to 4 square minus
4 ስኩዌር ታይምስ 4 ዘ ፓወር ኦፍ ማይነስ 3 ኤክስ ይሆናል ማለት ነው። በጣም አሪፍ። ይህ ማለት 4 ዘ ፓወር ኦፍ ኔጌቲቭ ኤክስ ታይምስ 4 ሲባዛ በአራት ማለት ነው። ዘ ፓወር ኦፍ 1 ማለት 4 ማለት ነው። እዚህ ኢኳል ቱ 4 ስኩዌር ታይምስ 4 ዘ ፓወር ኦፍ ኔጌቲቭ 3 ኤክስ እዚህ ጋር አንድ አራት እዚህ ጋር ባለ በአንድ አራት ስናጣፋው ኔጌቲቭ 4 ዘ ፓወር ኦፍ ኔጌቲቭ ኤክስ is equal to 4 times 4 ዘ ፓወር ኦፍ ማይነስ 3 ኤክስ። አሁን ኮሌክት ላይክ ተርም ለማምጣት እዚህ ጋር ምን ታደርጋላችሁ? 4 ማይነስ 3 ኤክስ ይሄንንም ለ4 ማይነስ 3 ኤክስ ዘ ፓወር ኦፍ ኔጌቲቭ 3 ኤክስ ታካፍሉታላችሁ። ይህ ማለት 4 ዘ ፓወር ኦፍ ከታች ኔጌቲቭ 3 ኤክስ ነው፣ ከላይ ኔጌቲቭ ኤክስ ነው። ወደ ላይ ስትዋጡት ፖዚቲቭ 2 ኤክስ is equal to 4 ዘ ፓወር ኦፍ 1 ማለት ነው። እዚህ ጋር የቀረው 4 ናው 2x is equal to 1 ይሆናል ማለት ነው። ቤዙ ተመሳሳይ ሲሆን ከላይ ያለው ፓወር ተመሳሳይ ይሆናል። x is equal to 1/2 የአንደኛው ጥያቄ የኤ ማለት ነው። ሌላው የቢን እዚህ ጋር እንስራው 1/4 ዘ ፓወር ኦፍ 3x 1/4 ምናልባት እዚህ ጋር 1/4 ዘ ፓወር ኦፍ 3x ማለት 1/64ኛ ዘ ፓወር ኦፍ x ማድረግ ትችላላችሁ። x ቁጥሩን ወደ ውስጥ አስገብታችሁ ማለት ነው። ማይነስ 1/8ኛ ዘ ፓወር ኦፍ x 1/8ኛ ዘ ፓወር ኦፍ x ታይምስ 1/8ኛ ኢንቨርስ ኔጌቲቭ 1 እየነጣጠልኩት ነው ለየብቻ። ይሄንን ዘ ፓወር ኦፍ ኔጌቲቭ 1 is equal to 128 ይሄ ኢንቨርሱ 1/8 ኢንቨርሱ 8 ነው የሚሆነው። ይህ ማለት 1/64ኛ 1/64 ዘ ፓወር ኦፍ x ማይነስ 8 ታይምስ 1/8 ዘ ፓወር ኦፍ x is equal to 128 ሌት እዚህ ጋር ኤክስ ሶሪ ከኤክስ የተለየ ሌላ ቁጥር ላድርገው ወይም ሌላ ተለዋዋጭ ላድርገው y is equal to 1/8x 1/8 ዘ ፓወር ኦፍ x ቢሆን ይሄንን እንዳትረሱ መለስበታለሁ። ይሄ ምን ይሆናል? y ስኩዌር አይሆንም። 1/64 ማለት 1/8 ዘ ፓወር ኦፍ x ስኩዌር ሆኖ ነው። y ስኩዌር ማይነስ 8y 128ን እዚህ ጋር ወደዚህ አምጡትና ቀንሱት። 128 is equal to 0 በኳድራቲክ ፈንክሽን ተደምሮ 8 ተባዝቶ 128 የሚሰጠኝ ቁጥር y ማይነስ 60 እና y ፕላስ 8 ነው። 16 በ8 ይሄ ተባዝቶ 128 ተደምሮ ኔጌቲቭ 8 የሚሰጠኝ ናው y እኩል ይሆናል 16 እና y እኩል ይሆናል ኔጌቲቭ 8 መጣ ማለት ነው። y ማን ነው? y ማለት 1/8x ነው። therefore 1/8 the power of x 1/8 the power of x is equal to የመጀመሪያው 16 ኔጌቲቭ አይሆንም። አሁን ይሄንን ትተውታላችሁ ኔጌቲቭ ስለማይሆን ማለት ነው። ይሄንን ሪጀክት አድርጉት። ስለዚህ 16 ብቻ ሶሉሽናችን ይሆናል ማለት ነው። 8 the power of minus x 1/8 the power of x means 8 the power of negative x is equal to 60 ይህ ማለት to the base to መግለጽ ትችላላችሁ። to the power of minus 3x to the power of minus 3x is equal to the power of 4 ማለት ነው። ቤዙ ተመሳሳይ ስለሆነ ኤክስፖነንቱ እኩል ይሆናል። ኔጌቲቭ 3x is equal to 4 x is equal to ኔጌቲቭ 4/3 ይሆናል ማለት ነው። ይሄ የቢ መልስ ነው።
የቢ እና የኤ ሌላው ሶሪ ቢ አይደለም ይሄ ሶሪ እዚህ ላይ ኢ ነው። ቢን ወደ ኋላ ታገኙታላችሁ። ይሄኛው ሲ ነው። እዚህ ላይ የምትመለከቷቸውን ጥያቄዎች ነው ሶልቭ እያደረክ ያለሁት። እሺ ኢ ቨርቲካሊ ከት አድርጌ ስላመጣሁት ነው። ሌላው ኢ ላይ እዚህ ያለው 9x + 1 9 the power of x + 1 plus 3 the power of x + 2 minus 80 is equal to 0. That means 9 the power of x times 9 plus 3 the power of x times 9 minus 80 is equal to 0. 18 ሁሉንም ለ9 ስታካፍሉ እዚህ ጋር ለ9 ኦቨር 9 ኦቨር 9 ኦቨር 9 9x 9 the power of x plus 3 the power of x minus 2 is equal to 0. ኦኬ ቅድም እንዳደረኩት ሌት y is equal to 3 the power of x ሌት ቢሆን እዚህ ጋር ምን ይሆናል? y ስኩዌር ፕላስ y 3 the power of x y ነው ማይነስ 2 is equal to 0. በጣም ጥሩ። ይሄ y ማይነስ ሶሪ y ፕላስ 2 ታይምስ y ማይነስ 1 is equal to 0 ነው። ስለዚህ y is equal to ኔጌቲቭ 2 እና y is equal to ኔጌቲቭ 1 ሶሪ ፖዚቲቭ 1 አሁን ሌት ብዬ ከላይ የሄድኩት ስላለ እዚህ ጋር ሌት ብዬ y is equal to 3x ነው ብያለሁ። ስለዚህ y is equal to 3x እንዲሆን ኔጌቲቭ አይሆንም ምክንያቱም እዚህ ጋር የፈለጋችሁን ቁጥር ብታደርጉ ይሄ ኔጌቲቭ ሊሆን አይችልም። ስለዚህ ፖዚቲቭ ብቻ ነው እዚህ ጋር ሊሆን የሚችለው። y በy ቦታ አንድን ትተኩና እዚህ ጋር ላምጣና ልስራላችሁ። አንድ እኩል ይሆናል 3 the power of x ይሆናል ማለት ነው። በy ቦታ አንድን ተካሁት እዚህ ጋር አንድ ማለት 3 the power of 0 ማለት ነው። 3 the power of 0 ማለት ነው አንድ ማለት አይደለ? ከዛ 3 the power of x አሁን ቤዙ ተመሳሳይ ስለሆነ x ምን ይሆናል ማለት ነው? 0 የx ዋጋ 0 ነው። ሰብስቲቲዩት ወይም ተክታችሁ ማረጋገጥ ትችላላችሁ። የx ዋጋ 0 ነው ማለት ነው። አሁን ጂ ላይ ነው ያለነው። ጂ ላይ 81 the power of 5 ሁሉንም እንግዲህ በተቻለን አቅም በኮመን ቤዝ ብንገልጸው የተሻለ ነው። 81 243 9 1/3 ይላል። ስለዚህ ለሁሉም ኮመን ቤዝ ማን መሆን ይችላል ማለት ነው? 3። በጣም ጥሩ። 81 ማለት 81 3 the power of 5 81 ማለት 3 the power of 4 ነው። 81 ራሱ 3 the power of 4 ነው። ታይምስ እዚህ ጋር ማን አለ? 5 ሲቀነስ 2x ታይምስ ማባዛት 243 ማለት ደግሞ 3 the power of 5 ነው። 3 the power of 5 ታይምስ x minus 2 ማለት ነው። ኦቨር 9 ማለት ደግሞ 3 ስኩዌር ነው። ታይምስ 5x minus 1 is equal to 1/3 ይሄንን ከላይ ያለውን አባዙ 3 4 በ5 20 ነው 20 ማይነስ 8x ታይምስ 3 the power of 5x minus 2 ሶሪ minus 10 5 ሁለቱንም ነው የሚያበዛው ኦቨር 3 the power of 10x
3 to the power of 10x minus 2 is equal to 1 over 3. የላይኛው ማባዛት ስለሆነ ከላይ ላዕሉ 3 አንድ የጋራ 3 ውሰዱ 20 ከላይ ያለውን ደምሩት 20 ሲቀነስ 10 10 8 5 ኔጌቲቭ 3 ኔጌቲቭ 3x ሲደመር 10 ይሆናል ማለት ነው ኦቨር 3 to the power of 10x 3 to the power of 10x minus 2 is equal to 1 over 3 አሁንም ይሄ ማካፈሉ አሁንም አንዱን 3 መውሰድ ትችላላችሁ ከዛስ ኔጌቲቭ 3x plus 10 ማይነስ ከታች ያለውን ፓወር አንጥታችሁ ትቀንሳላችሁ ማለት ነው 10x minus 2 is equal to 3 to the power of 1 over 3 means 3 to the power of negative 1 ይሄንን አቃሉት 3 to the power of negative 3x minus 10x negative 13x minus of minus plus 2 እና 12 ማለት ነው 12 is equal to 3 to the power of negative 1 3 ተመሳሳይ ቤዝ ስለሆነ ከላይ ያለውን ትወስዳላችሁ ማለት ነው ከላይ ያለው negative 13x plus 12 is equal to negative 1 negative 13x is equal to negative 13 now x is equal to positive 1 ye x positive 1 ነው ሌላው BDFH እዚሁ የ13ኛ ጥያቄ ነው እሱንም በዚሁ እዚህ ላይ በማሳያችሁ መሰረት ሶልቭ እናደርገዋለን የመጀመሪያው to the power of x times 5x የb ምን ይሆናል 10 the power of x ነው የሚሆነው 10 the power of x ሁለት ሲባዛ to the power of x times 5 the power of x ከላይ ፓወሩ ተመሳሳይ ሲሆን ከታች ቁጥሩን ከላይ አንዱን ትወስዳላችሁ ማለት ነው ከታች ያለውን አባዝታችሁ ከላይ አንዱን ትወስዳላችሁ ከላይ ተመሳሳይ ከሆነ ማባዛት ላይ እኩል ይሆናል 0.1 ማለት 1/10ኛ ማለት ነው times 10 the power of እዚህ ጋር x minus 1 the power of 5 ይላል እሺ ይህ ማለት 10 the power of x ክሪስ ክሮስ ተጠቀሙ እዚህ ጋር x plus 1 ይሆናል is equal to 10 the power of እዚህ ጋር ፓወሩን አባዙት 5x minus 5 10 የጋራ ስለሆነ ፓወሩን ትወስዳላችሁ x plus 1 is equal to 5x minus 5 x minus 5x is equal to negative 6 negative 4x is equal to negative 6 x is equal to 3 over 2 ይሆናል ሌላው የd እዚሁ ላይ የd to the power of 2x plus 2 is equal to 9 times to the power of x minus 2 ይህ ማለት 4 times to the power of 2x is equal to 9 times to the power of x minus 2 let y is equal to the power of x to the power of x ቢሆን y እዚህ ጋር ምን ይሆናል ማለት ነው 4y ስኩዌር to the power of 2x ማለት y ስኩዌር ሆኖ ማለት ነው y ማለት to the power of x ማለት ነው እሺ እዚህ ጋር minus 9y to the power of x ማለት y ነው ይሄ ማይነስ ነው plus 2 is equal to 0 ተደምሮ ኔጌቲቭ 9 ተባዝቶ 8 የሚሰጣችሁ ቁጥር መፈለግ ነው ቀላል ቁጥሮች ናቸው 4y square minus 8y minus y
plus 2 is equal to 0 እዚህ ጋር 4y into 1 minus y minus 2 times negative y into y minus 2 negative 1 into y minus 2 4y minus 1 times y minus 2 is equal to 0 y is equal to 1 over 4 እና y is equal to positive 2 በጣም ጥሩ አሁን y ነው ያገኘነው y ደግሞ ከማን ጋር እኩል ይሆናል ብለን ይሄድ ነው ከx ከ2 the power of x ጋር ከ2 the power of x ጋር እኩል ይሆናል ብለን ስለሄድን ስለዚህ ለምሳሌ እዚህ ጋር 2 is equal to 2 the power of x a ጋር over 1 the power of 1 ስታደርጉ x is equal to 1 ይመጣል ማለት ነው ሁለተኛው ላይ ደግሞ 2 the power of minus 2 1 over 4 ማለት 1 over 4 ማለት 2 the power of minus 2 ማለት ነው is equal to 2 the power of x ስለዚህ x is equal to negative 2 ስለዚህ negative 2 መሆን ይችላል positive 1 መሆን ይችላል የx ዋጋ ማለት ነው ስለዚህ ሁለት መልስ አለ 1 and negative 2 28 minus 2 times logarithm 2 radical 2 is equal to 4 times 3 the power of 2x plus 5 minus 3 the power of 4x plus 8 እሺ እዚህ ጋር መቃለል ያለበትን ያቃለልን እንሄዳለን 28 28 ሲቀነስ 2 ራዲካል 2 ማለት to the power of 1 over 2 ማለት ነው በሎጋሪዝም ሲሆን ደግሞ 2 over 2 times 1 over 2 logarithm 2 to the base 2 ይሆናል ማለት ነው is equal to 4 times 3 the power of 2x plus 5 minus 3 the power of 4x plus 8 ማለት ነው ይሄ አንድ ይመጣል ጠቅላላ አንድ ነው የሚመጣው ስለዚህ 27 እኩል ይሆናል 3 the power of 2x 4 times እዚህ ጋር 4 እንድትሆና ሁለቱም ጋር የጋራ ሊሆን የሚችል ሌላ ቁጥር ላውጣ ለምሳሌ 3 the power of 5 ን በወስድ እዚህ ጋር 4 times 3 the power of 2x minus 3 the power of 4x times 3 the power of 3 ይሆናል አይደለ 3 the power of 5 ን የጋራ ስትወጡ አሁን ይሄ ጋር ሲካፈል ለ3 the power of 5 ላካፍለው both side ይሄንንም ለ3 the power of 5 ላካፍለው ይሄ ሲጣፋ 1 over 9 ይሆናል እዚህ ጋር 1 over 9 is equal to 4 times 3 the power of 2x minus 3 ይሄኛው 3 27 ነው የሚሆነው 27 3 the power times 3 the power of 4x ማለት ነው አሁን ሌት ብዬ ማቃለል ይኖርብኛል ይሄኛው ትንሽ ሰፋ ያለ ስቴፕ የሚወስድ ነው ሌት ለምሳሌ a is equal to 3 the power of x ቢሆን a 3 the power of x ቢሆን 1 over 9 is equal to 4a square አይሆንም ይሄ 4a square minus 27 a the power of 4 ይሄ ይሆናል ማለት ነው አሁንም በድጋሚ እንደዚህ አይነት ሲሆንባችሁ አሁን ይሄ ላይ ደርሰናል አንዴ ቀለል ብሎልናል አሁን ከላይ የመጣው ያቃለልና የመጣው አሁን ሌላ ሌት ልበል ሌላ አንድ b is equal to a square በb ቦታ a squareን ብንተካ 1 over 9 is equal to 4b
ማይነስ 27 ቢ ስኩዌር ይሆናል ማለት ነው። 27 ቢ ስኩዌር በጣም አሪፍ። ይህንን ሪአሬንጅ እናድርግና አሁን ይሄ ላይ ኳድራቲክ ሆኖልኛል። ኳድራቲክ ሲሆንልኝ ወደ ቢ መጣለሁ ማለት ነው። ተመልሼ ወደኋላ ይህንን ቦታ ለ 27 ቢ ስኩዌር 27 ቢ ስኩዌር ማይነስ 4 ቢ ፕላስ 1 ኦቨር 9 is equal to 0 ወደዚህ ፎርሙን ነው ያስተካከልኩት፣ ምንም አላደረኩም። 27 ቢ ስኩዌር ማይነስ 4 ቢ ፕላስ 1 ኦቨር 9 is equal to 0 ማለት ነው። እንግዲህ ተደምሮ 3 ተባዝቶ ኔጌቲቭ 4 የሚሰጣችሁን ቁጥር መፈለግ ነው። ምክንያቱም 27 ሲባዛ በ1 ሲካፈል 9 3 ነው። ድምሩ ደግሞ ኔጌቲቭ 4 ቢ የሚሰጣችሁ የኳድራቲክ ፎርሙላ ሶልቭ ማድረግ ነው። እነሱም እዚህ ጋር 27 ቢ ስኩዌር ማይነስ 3 ቢ ማይነስ 4 ቢ 1 ቢ ፕላስ 1 ኦቨር 9 is equal to 0 ማለት ነው። ይህ ማለት የጋራ ለምሳሌ ማንን ላውጣ ከዚህ ውስጥ 27 ቢ ነው። ይሄንን ለየብቻ አድርጉት። እሺ 3 ቢ የጋራ ላውጣና 3 ቢ እዚህ ጋር ምን ይሆናል? 9 ቢ ማይነስ 1 ኦቨር 9 እዚህ ጋር ደግሞ የጋራ ማንን ላውጣ? 1 ኦቨር 9 1 ኦቨር 9 ሳወጣ እዚህ ጋር 9 ቢ ማይነስ 1 ይሆናል ማለት ነው። እዚህ ኳልቱ 0 ስለዚህ 3 ቢ ማይነስ 1 ኦቨር 9 ታይምስ 9 ቢ ማይነስ 1 is equal to 0 ስለዚህ አሁን ይሄ ላይ ቢ 1/27ኛ ይመጣላችኋል የመጀመሪያው፣ የሁለተኛው ላይ ደግሞ ቢ 1/9ኛ ይመጣል ማለት ነው። ቢ 1/9ኛ ከመጣ አሁን ኤን እንፈልጋለን ማለት ነው። ኤ እና ቢ ግንኙነታቸው ቢ is equal to a square ነው። ይህ ማለት 1/27 is equal to a square ነው ማለት ነው። ስለዚህ ኤ ስንት ይሆናል ማለት ነው? ፕላስ ኦር ማይነስ ራዲካል 1/27 ይመጣል ማለት ነው። ዛት ሚንስ ፕላስ ኦር ማይነስ 1 ኦቨር ኪዩብድ ሩት ኦፍ 3 ይመጣል ማለት ነው። ለሁለተኛውም ስትወስዱት እንደዚሁ ኤ is equal to ፕላስ ኦር ማይነስ 1 ኦቨር 9 ነው። ፐርፌክት ስኩዌር ነው ይሄ እንኳን ፕላስ ኦር ማይነስ 1 ኦቨር 3 ይሆናል ማለት ነው። አሁን እዚህ ላይ ስንት ቁጥሮች ፖሲቢሊቲ አለ? 4 ቁጥሮች አሉ። ፕላስ ኦር ማይነስ ስለሆነ እዚህ ጋር 2 ኤ ላይ 2 4 ናቸው። ማን ነው ይሄ? ኤ ነው። ፖዚቲቭን ነው የምትወስዱት ከዚህ ውስጥ። ስለዚህ ኤ 1/3 እና ቢ ፖዚቲቭ 1 ኦቨር ኪዩብድ ሩት 1 ኦቨር ኪዩብድ ሩት አይደለም 3 ታይምስ ራዲካል 3 ነው። ሁለቱ የኤ ዋጋዎች እነዚህ ናቸው። ሁለቱ የኤ ዋጋዎች 1 ኦቨር 3 እና 1 ኦቨር 3 ራዲካል 3። ለምን ኔጌቲቮቹን ትቻቸዋለሁ? ከኔጌቲቭ ጋር እኩል አይሆንም። እሺ አሁን ወደ መጀመሪያ ኤ ብለን ወደ ሰጠነው ጋር እንምጣ። ኤ ደግሞ ከማን ጋር እኩል ነው? ኤ ማለት ደግሞ ኤ 3x ነው ብለናል። 3 ዘ ፓወር ኦፍ x is equal to 1 ኦቨር 3 ልንል ነው ማለት ነው። ዛት ሚንስ 3 ዘ ፓወር ኦፍ x is equal to 3 ዘ ፓወር ኦፍ ኔጌቲቭ 1 x is equal to ኔጌቲቭ 1። ለሁለተኛው እንደዚሁ ስትወስዱ ስለዚህ ኤክስ ዋጋ ስንት ነው? ኔጌቲቭ 1። ዋናው ዓላማችን ኤክስ ማምጣት ነው። የሁለተኛውንም ስትወስዱት 3 ዘ ፓወር ኦፍ x 3 ዘ ፓወር ኦፍ x is equal to 1 ኦቨር 3 ዘ ፓወር ኦፍ what 3 ታይምስ ራዲካል 3። በጣም ጥሩ። ይህ ማለት 3 ዘ ፓወር ኦፍ x is equal to 1 ኦቨር ራዲካል 27 ማለት ነው። ራዲካል 27
7 that means 3 the power of x is equal to 3 the power of ይሄንን ወደ ላይ አውጡት ወደ ላይ ስትዋጡት ኔጌቲቭ ነው የሚሆነው 3 the power of negative 2 over 3 sorry negative 3 over 2 ስለዚህ x is equal to negative 3 over 2 ይሆናል ማለት ነው negative 3 over 2 እንዴት ለሚለው ይሄንን አንድ ስቴፕ ከላይ አውጥቼ ልስራላችሁ x negative 3 over 2 እንዴት እንደመጣ እዚህ ባዶ ቦታው ላይ ልስራው 1 over 27 ማለት 1 over 27 ራዲካል ማለት 27 the power of negative 1 over 2 ማለት ነው 27 ማለት ደግሞ 3 the power of 3 ማለት ነው 3 times 3 times 1 negative 3 times over 2 ስለዚህ ይሄ የመጣው ለዚህ ነው ማለት ነው ስለዚህ x is equal to negative 3 over 2 negative 3 over 2 እና የx ዋጋ negative 1 ይሆናሉ ማለት ነው ሌላው የመጨረሻው 9 the power of 1 plus logarithm of x to the base 3 minus 3 the power of 1 plus log x to the base 3 minus 210 is equal to 0 የሚለው ነው ቀደም እንዳደረኩት እዚህ ጋር let y is equal to 3 the power of 1 plus logarithm of x to the base 3 ይሄንን ለምሳሌ let በሉና ይሄንን y በሉት ስለዚህ እዚህ ጋር ምን ይሆናል ማለት ነው y square minus y minus 210 is equal to 0 ይሆናል ማለት ነው አሁን y እንትፈልጉና ከዛ ወደ ነበራችሁበት ተመለሳላችሁ ተደምሮ ኔጌቲቭ 1 ተባዝቶ 210 የሚሰጣችሁን ቁጥር ትፈልጋላችሁ 15 እና 14 ናቸው 14y minus 210 is equal to 0 y minus 15 times y plus 14 is equal to 0 ስለዚህ y ዋጋ ስንት መጣ ማለት ነው 15 እና y እኩል ይሆናል ኔጌቲቭ 14 ኔጌቲቭ አይሆንም እዛ ሎጋሪዝሙ ኔጌቲቭ ስለማይሆን ማለት ነው ስለዚህ ፖዚቲቭ 15ን ብቻ እንወስድና ካልኩሌሽን እንሰራለን ማለት ነው አሁን y ማለት y is equal to 3 the power of 1 plus logarithm of x to the base 3 ነው የሚለው ስለዚህ 15 y ዋጋ 3 the power of 1 plus logarithm of x to the base 3 ማለት ነው ይህ ማለት 5 እኩል ይሆናል ቆይ አንድ ስቴፕ ሊድ 15 እኩል ይሆናል 3 the power of 1 times 3 the power of logarithm of x to the base 3 3 the power of 1 3 ነው አሁን both side ለ3 አካፍሉት 5 እኩል ይሆናል 3 the power of logarithm of x to the base 3 አሁን በናቹራል ሎግ ብለን መስራት ትችላላችሁ እዚሁም ላይ ማቆም ትችላላችሁ የx ዋጋ ለምሳሌ ታስታውሱ ከሆነ a is equal to ወይንም የሆነ አንድ ቁጥር a is equal to 3 the power of logarithm of x to the base 3 ከሆነ x is equal to መጀመሪያ እኩል ይሆናል ብላችሁ ተነስታችሁ ያለው ፕሮፐርቲ ራሱ ነው የሚሰጣችሁ ወይም ስቴፕ ባይ ስቴፕ እንትን ማለት እንችላለን ለምሳሌ len 5 both side natural log ስትከቱት len 3 times እዚህ ጋር ምን ይሆናል ማለት ነው logarithm of x አሁን ፓወር የነበረው ወደ ታች ወረደ ማለት ነው ስለዚህ len 5 ሲካፈል len 3 is equal to logarithm of x to the base 3 ማለት ነው ይህ ማለት 3 the power of
ለን 5 ኦቨር ለን 3 is equal to x ማለት ነው። ናው x is equal to 5 ራሱ ነው። እዚህ ድረስ መቀጠልም ትችላላችሁ፣ እዚህም ላይ እንዳለ ማቆም ትችላላችሁ። የx ዋጋ 5 ነው ማለት ነው። 3 the power of ለን 5 over ለን 3 5 ነው። ቼክ ማድረግ ትችላላችሁ በካልኩሌተር። ሌላው 14ኛ ስቴት the inverse and solve each of the following equation። ዩኒቨርሱን ስቴት ታደርጋላችሁ መጀመሪያ፣ ከዛ ሶልቭ ማድረግ ነው። በጣም ጥሩ፣ በጣም ቀላል ጥያቄ ነው። ሎጋሪዝም ኦፍ ኤክስ ፕላስ 2 ቱ ዘ ቤዝ 2 ፕላስ ሎግ 2 ኤክስ ማይነስ 1 ሎጋሪዝም ኦፍ ኤክስ ማይነስ 1 ቱ ዘ ቤዝ 2 is equal to 2። መጀመሪያ ምንድን ነው የምታደርጉት? ስቴት ዘ ኢንቨርስ ነው የሚለው። ይህ ማለት ኤክስ ይበልጣል ከሁለት ሶሪ ኤክስ ከኔጌቲቭ 2 ይበልጣል ወይንም ይህንን እንዳለ ከዜሮ መብለጥ ስላለበት ማለት ነው። ወይም አንድ ስቴፕ ልሄድና ሁሉንም በዛ መልኩ ትረዱታላችሁ። እዚህ ጋር ኤክስ ፕላስ 2 ምንድነው የምታደርጉት? ከሁለት ይበልጣል ከዜሮ። ስለዚህ ኤክስ ይበልጣል ዋት ከኔጌቲቭ 2 እና ኤንድ ወይንም ኦር ልበል እዚህ ጋር ኦር ኤክስ ይበልጣል ከፖዘቲቭ 1 ሁለቱንም ነው የምትወስዱት፣ አንዱ ብቻ አይደለም፣ ከፖዘቲቭ 1። ስለዚህ ከኔጌቲቭ 2 የሚበልጥ ከፖዘቲቭ 1ም የሚበልጥ ለምሳሌ ቁጥር መስመር ላይ እዚህ ጋር ኔጌቲቭ 2 ብታስቀምጡ እዚህ ጋር ፖዘቲቭ 1 ሁለቱም አንዱ ከአንድ የሚበልጥ አንደኛው ከኔጌቲቭ 2 የሚበልጥ፣ ስለዚህ የጋራቸው ከማን ይበልጣል? ከአንድ የሚበልጥ ይሆናል ማለት ነው። ናው ከአንድ ወደ ፖዘቲቭ ኢንፊኒቲቭ ስቴት ዘ ኢንቨርስ ለሚለው ከአንድ ወደ ፖዘቲቭ ኢንፊኒቲቭ ይሆናል። እዚህ ጋር መደመር ስለሆነ ተመሳሳይ ቤዝ ነው ያላቸው። አንዱን ተወስዱትና አንደኛውን ሎግ 2 ታይምስ ሎጋሪዝም ኦፍ ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 አንዱን ብቻ ተወስዱ፣ በሎጋሪዝም ፕሮፐርቲ ማለት ነው። መደመር ከሆነ በማባዛት እዚህ ኢኳል ቱ 2 ትላላችሁ ማለት ነው። አሁን ይህንን ቁጥር አባዙ ኤክስ ፕላስ ኤክስ ስኩዌር ኤክስ ታይምስ ኤክስ ስኩዌር ማይነስ ኤክስ ፕላስ ኤክስ ማይነስ 2 is equal to እዚህ ጋር ያለውን ፓወር ሎጋሪዝም ኦፍ 2 ቱ ዘ ፓወር ኦፍ 2 4 ይሆናል ማለት ነው። ወደዚህ አምጡት። ኤክስ ስኩዌር ፕላስ ኤክስ ማይነስ 6 is equal to ይሄ ሎግ እንዳለ ነው። ምናልባት ሎግ 2 አሁን ሎጉን ለማውጣት ነው እዚህ ጋር አራት የመጣልኝ ማለት ነው። አራት የመጣልኝ ለዛ ነው። ወይም ይሄ ጋር እንዳለ ልቀጥልና አራትን እዚህ ጋር ላምጣው ማለት ነው። ስለዚህ ወደዚህ ስታመጡት ኔጌቲቭ 6 ይሆናል is equal to 0። ይሄንን አባዙት፣ ከዛ ቤዙን በውጤቱ ስኩዌር አድርጉት ሁለት ስለሆነ አሁን ኤክስ ስኩዌር ፕላስ ኤክስ ማይነስ 6 is equal to 0። አሁን የኤክስን ዋጋ መፈለግ ነው። ተደምሮ አንድ ተባዝቶ ኔጌቲቭ 6 የሚሰጠን፣ ስለዚህ ኤክስ ፕላስ 3 እና ኤክስ ማይነስ 2 የኤክስ ዋጋ ማለት ነው is equal to 0። ስለዚህ ኤክስ is equal to ኔጌቲቭ 3 and ኤክስ is equal to ፖዚቲቭ 2 ማለት ነው። እዚህ ጋር ሞር ግልጽ ይሄን 2 ነው ስኩዌር አድርጌ አራት ያመጣሁት፣ ከዛ ኔጌቲቭ 6 የመጣልኝ ከኔጌቲቭ 2 ጋር ማለት ነው። አሁን ዩኒቨርሳቸውን ተመልከቱ። እዚህ ጋር ነውና ከአንድ የሚበልጥ ብሏቸዋል፣ ከአንድ የሚበልጥ። ስለዚህ ይሄ ምን አይደለም መልስ አይደለም ማለት ነው። ስለዚህ ሶሉሽናችን ኤክስ is equal to 2 ይሆናል ማለት ነው። ይሄ ኔጌቲቭ 3 ከአንድ አይበልጥም። እዚሁ ላይ ቢ ሎጋሪዝም ኦፍ ኤክስ ስኩዌር ማይነስ 8x ኳድራቲክ በሚሆንበት ጊዜ መጀመሪያ ስቴት ዘ ኢንቨርስ ናው ኤክስ ስኩዌር ማይነስ 8x ይበልጣል ከዜሮ። ስለዚህ ኤክስ ያንሳል ከዜሮ እና ኦር ኤክስ ይበልጣል ከ8 ማለት ነው። ኢንቨርሱን ስታስቀምጡ ከኔጌቲቭ ኢንፊኒቲቭ ቱ 0 ዩኒየን ከ8 ወደ ፖዚቲቭ ኢንፊኒቲቭ ይሆናል ማለት ነው።
ዩኒቨርሱን እዚህ ላይ ከጨረስን አሁን ሶልቭ እናድርግ። በቀጥታ እዚህ ጋር ያለውን ቤዝ እዚህ ጋር ድርሻ ነው 3 ስኩዌር ታደርጋላችሁ። 3 ስኩዌር is equal to x square minus 8x. now x square minus 8x ይሄ እንዳለ ሎጋሪዝሙን የቢን ጨርሻ ነው እዚህ ጋር ያስቀመጥኩት minus 9 is equal to 0። ስለዚህ x minus 8 እና x minus 1 is equal to 0 ተደምሮ ኔጌቲቭ 8 ሶሪ እዚህ ጋር ራሱ 9 ነው ተደምሮ ኔጌቲቭ 8 ይሄ ፖዚቲቭ 1 ይሆናል። ተደምሮ ኔጌቲቭ 8 ተባዝቶ ኔጌቲቭ 9 የሚሰጣቸው ቁጥር ኔጌቲቭ 1 እና ፖዚቲቭ 1 እና ኔጌቲቭ 9 ራሱ ነው። ስለዚህ የx ዋጋ 9 እና የx ዋጋ ኔጌቲቭ 1 ነው። ስለዚህ ሁለቱም መልስ መሆን ይችላሉ በኢንቨርሱ መሰረት። ኔጌቲቭ 1 ከ0 የሚያንስ ነው፣ 9 ደግሞ ከ8 የሚበልጥ ነው። ስለዚህ 9 ኤንድ ኔጌቲቭ 1 ይሆናል ማለት ነው። ሌላው እዚሁ ላይ የሲ ጥያቄ ኢንቨርሱ ኤክስ ይበልጣል ከ0 እና ኤክስ 5x ማይነስ 3 ይበልጣል ከ0። ስለዚህ ኤክስ ይበልጣል ከ3/5 ከ3/5 የሚበልጥ ወይንም እዚህ ጋር ስታስቀምጡ 3/5 to ፖዚቲቭ ኢንፊኒቲቭ ብላችሁ ታስቀምጣላችሁ። ከዛ ሎጋሪዝም እዚህ ጋር ክሪስ ክሮስ ተጠቀሙ። በቀጥታ ተሰጣችሁ ላይ ክሪስ ክሮስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 is equal to ሎጋሪዝም ኦፍ 5x minus 3 to the base 10። ስለዚህ ቤዛቸው ተመሳሳይ ስለሆነ ሎጋሪዝሙ ቫሪያብላቸው እኩል ይሆናል ማለት ነው። 5x minus 3 ኔጌቲቭ 4x is equal to minus 3 x is equal to 3/4። በጣም ጥሩ። ሌላው የመጨረሻ ዲ ብዙ ጥያቄዎች ናቸው። የመጨረሻ ስል እዚህ ጋር ካለው ነው 2 ሲደመር ሎግ ኤክስ 2 ፕላስ መጀመሪያ ስቴት ዘ ኢንቨርስ ስቴት ዩኒቨርሱን ስቴት ማድረግ አለብን። ኤክስ ይበልጣል ከ0 ወይንም ፍሮም 0 to ፖዚቲቭ ኢንፊኒቲቭ ቀላል ነው። ይሄ ላይ መጨረስ ነው ለሁለቱም። በጣም ጥሩ። 2 ሲደመር ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 is equal to እዚህም ክሪስ ክሮስ ተጠቀሙ። ክሪስ ክሮስ አድርጉት። 15 ሲቀነስ 5 ሲባዛ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 15 2 13 ይሆናል። 13 እኩል ኔጌቲቭ 13 እኩል ይሆናል ወይንም ሎጋሪዝም ኦፍ ኤክስ ፕላስ 5 ሎጋሪዝም ኦፍ ኤክስ is equal to 13 ቤዛቸው ተመሳሳይ ስለሆነ ሎግ ኤክስ ፕላስ 5 ሎግ ኤክስ 6 ሎግ ኤክስ ይሆናል። ተመሳሳይ ስለሆኑ ማለት ነው። 6 ሎግ ኤክስ is equal to 13 that means ይሄንንም ለ6 ይሄንንም ለ6 አካፍሉት። now logarithm of x to the base 10 is equal to 13 ስድስተኛ ማለት ነው። ኤክስን ለማግኘት እዚህ ጋር ቤዙ 10 ነው። ስለዚህ 10 the power of 13 ስድስተኛ እኩል ይሆናል ኤክስ የኤክስ ዋጋ 10 the power of 13/6 ይሆናል ማለት ነው። ኢ ላይ ሎጋሪዝም ኦፍ 3x ስኩዌር ፕላስ 1 ማይነስ ሎግ 3 ፕላስ x is equal to ሎጋሪዝም ኦፍ 3x ማይነስ 2 ስቴት ዘ ኢንቨርስ። መጀመሪያ ዩኒቨርሱን ስቴት ማድረግ ይኖርብናል። መጀመሪያው ላይ ኦል ሪል ነምበር ነው። ይሄ ኦል ሪል ነምበር 3x ስኩዌር ፕላስ 1 is equal to 0 የሚያመጣው ስለሌለ 0 ስለማይሆን ይሄ ኦል ሪል ነምበር ነው። ይሄኛው ግሬተር ዛን ኔጌቲቭ 3 ከኔጌቲቭ 3 የሚበልጥ ነው። ግሬተር ዛን ኔጌቲቭ 3 ይሄኛው ደግሞ
ግሬተር ዛን 2/3 ከ2/3 የሚበልጥ ይሄ ከኔጌቲቭ 3 የሚበልጥ ስለዚህ ዩኒቨርሳችን 2/3 ቱ ፖዘቲቭ ኢንፊኒቲቭ ይሆናል ማለት ነው። የሶስቱንም የጋራ ስትወስዱ ይሄ ኦል ሪል ነምበር ይላል። ይሄ ከኔጌቲቭ 3 የሚበልጥ ነው። ይሄኛው ደግሞ ከማን የሚበልጥ ከ2/3 ስለዚህ ከ2/3 የሚበልጥ ኮመን የሶስቱም ይሆናል ማለት ነው። ይህ ከሆነ እዚህ ጋር መቀነስ ነው። እንደምታዩት መቀነስ ነው። ሎጋሪዝም ላይ መቀነስ ሲሆን ኮኤፊሽንት ነው የምትወስዱት። ስለዚህ ምን ታደርጋላችሁ? እዚህ ጋር ሎጋሪዝም ኦፍ 3x ስኩዌር ፕላስ 1 ኦቨር በአንድ ሎጋሪዝም ግለጹት። ቤዙ ተመሳሳይ ስለሆነ 3 ፕላስ ኤክስ is equal to ሎጋሪዝም ኦፍ ሎግ 3x ማይነስ 2 በጣም ጥሩ 3x ስኩዌር ፕላስ 1 ኦቨር 3 ፕላስ ኤክስ is equal to 3x minus 2 እዚህ ጋር ክሪስ ክሮስ አድርጉት 3x ስኩዌር ፕላስ 1 is equal to 3 times 3x 9x minus 6 ፕላስ 3x ስኩዌር x minus 2x ይሄ 3x ስኩዌር በ3x ስኩዌር ይጣፋል። 9x minus 2x 7x is equal to እዚህ እንዳለ ወደዚህ ሲመጣ ይሄ 7 ስለዚህ x ዋጋ ስንት ነው? 1 ከ2/3 ይበልጣል። ስለዚህ x ዋጋ 1 ነው ማለት ነው። ሌላ የጂ 3x minus 1 እዚህ ጋር ዩኒቨርሱን ስቴት እናደርገው መጀመሪያ ከዜሮ መብለጥ ስላለበት ይሄ ከ1/3 የሚበልጥ ነው የሚሆነው የመጀመሪያው። ይሄኛው ከኔጌቲቭ 1/3 የሚበልጥ ነው። ሌላኛው ይሄ 16 ነው። ቋሚ ቁጥር ነው ማለት ነው። ቋሚ ቁጥር ነው። ስለዚህ የሁለቱን ስቴት ስናደርግ ከ1/3 የሚበልጥ ከኔጌቲቭ 1/3 የሚበልጥ ስለዚህ ዩኒቨርሳችን ከ1/3 ወደ ፖዚቲቭ ኢንፊኒቲቭ ይሆናል ማለት ነው። በጣም ጥሩ። መቀነስ ልክ ቅድም እንዳደረኩት ኮመን ቤዝ ስላላችሁ አንድ ስቴፕ ብቻ ሄጄ አሳጥረዋለሁ። 3x minus 1 over 3x plus 1 is equal to 16 ማሳጠር ነው። እዚህ ጋር በጣም ያጥራል። ስለዚህ 3x minus 1 is equal to 48x minus plus 16 እሺ ይሄ ስንት ይሆናል? ኔጌቲቭ 17 is equal to 45x ይሄንንም ለ45 ይሄንንም ለ45 x is equal to ኔጌቲቭ 17 45ኛ ኔጌቲቭ 17 45ኛ ዩኒቨርስ ውስጥ የለም። ስለዚህ ይሄ ላይ ምን ትላላችሁ? ኢምፒቲ ሴት መልስ የለም። ሌላው የአይ 3 ራዲካል ሎግ ኤክስ ፕላስ 2 ሎግ ራዲካል ኤክስ ዘ ፓወር ኦፍ ኔጌቲቭ 1 እዚህ ጋር እንዳለ ለምሳሌ ቱን ወደ ፓወር ማምጣት ትችላላችሁ። ቀድሞ የወረደውን ሁለት ወደ ፓወር ስታመጡት ራዲካሉን ያጠፋላችኋል። ሲደመር እዚህ ጋር እንደምትመለከቱት ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ነው የሚሆነው። ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ሁለት የተሄደች ፓወር ሲሆን ራዲካሉን አጠፋም፣ ወደ ፓወር መለስኩት ማለት ነው። ፕሮፐርቲ ኦፍ ሎጋሪዝም። በጣም ጥሩ። 3 ራዲካል ሎግ ኤክስ ፕላስ ይሄ ፕላስ የነበረው እኩል ይሆናል 2 እዚህ ጋር ማይነስ አሁን ፓወሩን ወደዚህ ሳመጣው ማይነስ ሎጋሪዝም ኦፍ ኤክስ ይሆናል ማለት ነው። ሎግ ኤክስ is equal to 2
ሌት ዋይ ስኩዌር ኢዝ ኢኳል ቱ ሎጋሪዝም ኦፍ ኤክስ ጋር ሌት ብዬ አንድ ስቴፕ ሄጃለሁ። ስለዚህ 3y ማይነስ ዋይ ስኩዌር ይሆናል ማለት ነው። ማይነስ 2 ኢዝ ኢኳል ቱ 0። ይህ ማለት ዋይ ስኩዌር ማይነስ 3y ፕላስ 2 ኢዝ ኢኳል ቱ 2 ማለት ነው። ስለዚህ ተደምሮ ኔጌቲቭ 3 ተባዝቶ 2 የሚሰጠኝ ቁጥር y ማይነስ 2 እና y ኔጌቲቭ 2 እና ኔጌቲቭ 1 ናቸው is equal to 0። ስለዚህ y is equal to 2 and y is equal to what 1 ሁለቱም ከዜሮ የሚበልጡ ናቸው በእንትናችን መሰረት በዩኒቨርሳችን መሰረት። ስለዚህ y is equal to y ማለት ደግሞ እዚያ ጋር y ስኩዌር is equal to log x ነው ብለናል። ስለዚህ ሁለት ስኩዌር ሲሆን 4 is equal to logarithm of x log x logarithm of x to the base 10 ማለት ነው። so x is equal to what x is equal to 10 the power of 4 so y is equal to የኤክስ ዋጋ 10 the power of 4 ስንት ማለት ነው? ወደ 10,000 ማለት ነው። አሁንም y ስኩዌር አንድ ስኩዌር እኩል ይሆናል ሎጋሪዝም ኦፍ x log x to the base 10 ስለዚህ 10 እኩል ይሆናል x ይሆናል ማለት ነው። ስለዚህ የኤክስ ዋጋ 10 እና 10,000 10 እና 10,000 10 the power of 4 እና 10 ይሆናል ማለት ነው። ከኔጌቲቭ 5 to ፖዚቲቭ ኢንፊኒቲቭ ማለት ነው። እዚህ ጋር ክሪስ ክሮስ ተጠቀሙ ቅድም እንዳደረኩት ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 is equal to 2 times logarithm of log of x plus 5 ይህም ፓወር ቅድም እንዳልኳችሁ ይሄ ከፊት የወረደውን ሁለት ቁጥር ወደዚህ መልሱትና ወደ ፓወር ላይ አምጡት። ከዛ ሁለት እዚህ ጋር ይጠፋላችኋል። ከዛ ማንን ትወስዳላችሁ? ኤክስ ስኩዌር ፕላስ 13 is equal to x plus 5 ሆል ስኩዌር ይሆናል ማለት ነው። x plus 5 ሆል ስኩዌር ይህ ማለት x ስኩዌር ፕላስ 13 is equal to x ስኩዌር ፕላስ 10x ፕላስ 25 x ስኩዌር በx ስኩዌር ይጣፋላችኋል። ስለዚህ 10x is equal to 12 ኔጌቲቭ 12 ነው የሚመጣው። now x is equal to ኔጌቲቭ 6 over 5 ኔጌቲቭ 6 over 5 ይሆናል። ስለዚህ በዚህ መሰረት ይሄን ወደ ሎጋሪዝም ማምጣት ትችላላችሁ። ይሄ ማለት ሎጋሪዝም ኦፍ 7 to the base 2 to positive infinitive ወደ ፖዚቲቭ ኢንፊኒቲቭ ከዚህ የሚበልጥ መሆን አለበት ማለት ነው። ከሎጋሪዝም ኦፍ 7 to the base 2 የሚበልጥ ስቴት ዩኒቨርሱን ስቴት አደረግን። አሁን ወደ ካልኩሌሽኑ እንሄዳለን። የመጀመሪያው ካልኩሌሽኑን እዚህ ጋር ስትሰሩ ቤዙ ላይ ተኩሩ። እዚህ ጋር ቤዝ አለ 3 the power of 1 ትላላችሁ። ትልቅ ቅንፍ ስላለ ማለት ነው። አንዴ መቀነስ አለብን። ይሄንን እንዴት ብለን 3 the power of 1 is equal to 1 plus logarithm of 2 the power of x minus 7 ብለን ማለት ነው። 3 the power of 1 is equal to 1 plus log 2x to the power of x minus 7 to the base 3 እዚህ ጋር 3 ይሆናል። እዚህ አንድ ስላለ ስታቀናንሱት 2 እኩል ይሆናል the logarithm of 2 the power of x minus 7 to the power of x minus 7 to the base 3 ይሄ ሎጋሪዝም 2 የሚመጣው ሎጋሪዝም ኦፍ 9 to the base 3 በተመሳሳይ ቤዝ 2 የሚመጣው ሎጋሪዝም ይሄ 2 ሎጋሪዝም ኦፍ 9 to the base 3 ሲሆን ነው አይደል? እኩል ይሆናል ወደ ተመሳሳይ ማመጣው ሶልቭ ለማድረግ እንዲመቸኝ ነው to the power of x minus 7 to the base 3 ማለት ነው። ሁለቱ ሎጋሪዝም ተመሳሳይ ስለሆኑ 9 እኩል ይሆናል ከማን ጋር ማለት ነው? to the power of x minus 7 ጋር እኩል ነው ማለት ነው።
16 እኩል ይሆናል ቱ ዘ ፓወር ኦፍ ኤክስ ነው። ስለዚህ ኤክስ ስንት ይመጣል ማለት ነው? 4 የኤክስ ዋጋ 4 ነው ማለት ነው። ምክንያቱም 16 ማለት ቱ ዘ ፓወር ኦፍ ዋት 4 ማለት ነው። ቤዙ ተመሳሳይ ሲሆን ከላይ ያለው ኤክስ ከ4 ጋር እኩል ይሆናል ማለት ነው። መጨረሻው የጄ ዩኒቨርሱን ስቴት ስታደርጉ ኤክስ ግሬተር ዛን -12 እና እዚህ ጋር ደግሞ ቤዙ ላይ ኤክስ ከማን መብለጥ አለበት? ከዜሮ። እንደዚሁም ከዜሮ ይብለጥ ስንል ደግሞ ዲፍረንት ፍሮም ዋን ኤክስ ግሬተር ዛን -12 ግሬተር ዛን 0 ዲፍረንት ፍሮም ዋን እንዴት አድርገን በኢንቨርስ እናስቀምጠዋለን ስንል ከዜሮ ወደ ፖዚቲቭ ኢንፊኒቲቭ ዊዛውት ዋን ከዚህ በኋላ ሶልቭ እናደርጋለን ማለት ነው። ሎጋሪዝም ኦፍ ኤክስ ፕላስ 12 ቱ ዘ ቤዝ 4 ታይምስ ሎጋሪዝም ኦፍ 2 ቱ ዘ ቤዝ ኤክስ ኢዝ ኢኳል ቱ 1 ነው የሚለው። ይህን ታስታውሱ ከሆነ በኮመን ቤዝ መግለጽ ማለት ነው። የመጀመሪያውን ሎጋሪዝም ኦፍ 4 ማለት ተመሳሳይ ቤዝ ማለት ለሁለትም ለአራትም ተመሳሳይ የሚያደርገው 2 ነው። ስለዚህ የመጀመሪያውን በቤዝ 2 ስትገልጹት ሎጋሪዝም ኦፍ ኤክስ ፕላስ 12 ቱ ዘ ቤዝ 2 ኦቨር ሎጋሪዝም ኦፍ 4 ቱ ዘ ቤዝ 2 የመጀመሪያውን ብቻ ነው አላባዛሁም አሁን። ስለዚህ እዚህ ጋር ምን ይሆናል? 1 ኦቨር 2 ታይምስ ዘ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 ኤክስ ፕላስ 12 ቱ ዘ ቤዝ 2 ማለት ነው። ይህ ማለት 1 ኦቨር ሎጋሪዝም 1 ኦቨር ሎግ ኤክስ ቱ ዘ ቤዝ 2 ማለት ነው። በጣም ጥሩ። አሁን ይሄንን ነው የምናባዛው። እንግዲህ ይሄን ስታባዙት 1 ኦቨር 2 ታይምስ ሎጋሪዝም ሎግ ኦፍ ኤክስ ፕላስ 12 ኦቨር ወይም ሜጋ ታይምስ ስታደርጉት ሲባዛ በአንድ ስንተኛ ማለት ነው? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 ማለት ነው። ቱ ዘ ቤዝ 2 ኢዝ ኢኳል ቱ 1። እሺ ይሄንን 2 እዚህ ጋር ማምጣት ትችላላችሁ። ከዚህ ጋር ይሄንን መተው ማለት ነው። ምን ይሆናል? እዚህ ጋር ሎጋሪዝም ኦፍ ኤክስ ፕላስ 12 ቱ ዘ ቤዝ 2 is equal to እዚህ ጋር to the base 2 ነው is equal to 2 times logarithm of x to the base 2 times logarithm of x to the base 2 ክሪስ ክሮስ አረኩት ማለት ነው። እዚህ ጋር ክሮስ መልቲፕሊኬሽን ተጠቅሜያለሁ። እዚህ ጋር ያለችውን 2 ወደ ላይ ወደ ፓወር ማውጣት ትችላላችሁ። እዚህ ጋር ያለውን 2 ወደ ፓወር እዚህ ጋር መመለስ ትችላላችሁ x ላይ። ከዛ እኩል ማድረግ ማለት ነው x plus 2 is equal to x square። በጣም አሪፍ። ከዚህ በኋላ ይሄንን ኳድራቲክ ኢኩዌሽኑን መፈለግ ነው። is equal to 0 ተደምሮ ኔጌቲቭ x ተባዝቶ ኔጌቲቭ 12 የሚሰጣችሁ ቁጥር x is equal to ኔጌቲቭ 4 እና ፖዚቲቭ 3 ነው። ስለዚህ የኤክስ ዋጋ ኔጌቲቭ 3 እና ፖዚቲቭ 4 ነው። ዩኒቨርሳችን ደግሞ ከዜሮ የሚበልጥ ነው ብሎናል። ስለዚህ ኔጌቲቭ አይሆንም። የመጨረሻው የኤክስ ዋጋ ስንት ይሆናል ማለት ነው? ኤክስ is equal to 4 ይመጣል ማለት ነው። የመጨረሻው የኤክስ ዋጋ 4 ነው። ኔጌቲቭ 3 አይሆንም። ለምን? ዩኒቨርሱ ላይ ስለሌለ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። በሚቀጥለው ሶስተኛውን ፓርት አቀርብላችኋለሁ። ለዛሬ ቻው።